ኤቢ ምንድነው ተውል መዲናት በገዛ ቤት ውስጥ ዘራፊ ልካ የገዛ ቋን የምታስወስድ እማዬ እርግጠኛ ነኝ ሰምቻቸዋለሁ በጆሮ ሰምቻቸዋለሁ እማዬ ሲያወሩ እና ደግሞ ወረቀቱ አስቀምጠው ሲባባሉ ጌጣጌጡ ደግሞ ፌክ እንደሆነና እንደሚመልሱላት ሲያወሩ ሰምቻለሁ እማዬ እርግጠኛ ነሽ በኋላ ዋንዳ እንጣል እማዬ መኝኝ ተዘረፍከው ያልሽ እኮ ለዚህ ነው እሷ ደግሞ እርግጠኛ ነኝ ዘራፊዎች ቤት እንደሚመጡ ታውቅ ነበር እማዬ ኤቢ በፍጹም ይሄን አታውቅም ጨክን ብለሽ በእኔ እንደዚህ አታውቅም እማዬ እርግጠኛ ነኝ ለምን ማታውቅ ተረጋጊ እማዬ በፍጹም አልቃት ተረጋጊ እማዬ ቆይ ተረጋጊ ልቀቂ ተረጋጊ ወይዘሮ ማርታ ሁሉንም ነገር መዲ እንዳደረገችው አወቀች እናም ኤቢኤ ሁሉ እሷ ትሆናለችም ብላ ስትነግራት በፍጹም አላምንም ያለችው ወይዘሮ ማርታ እህቴ እኔ ቤቴ ላይ እንደዚህ አታረገኝም በማለትም ተከራከረላት ቀጥላለችም እናም እንግዲህ በጣም በሚገርም ሁኔታ አሁን ላይ ግን ወይዘሮ ማርታ ለምንድነው የሁሉ ግፍና በደል በእኔ ላይ በማለትም በጣም እየተናደደች ነው መዲ ከራሴ በላይ ነበረ የማምናት ከራሴ በላይ ነበረ የምወዳትም በማለትም ወይዘሮ ማርታ ትናገራለችም በሌላኛው በኩል እናም እንግዲህ መዲም እንዲህ በማለት ተናግራለች አንቺ እኮ እህቴ በጣም ሞኝ ነሽ የሚያደርጉብሽን ነገር እያደረጉብሽ ያሉትን ነገር ምንም ነገር አልገባሽም ሲገባሽ ግን ታውቂዋለሽ በማለትም ተናግራለች አንቺ ላይ በጣም እየተጫወቱብሽ ነው እናም ዳጣንም ቢሆን የተወለደውም ልጅ ያንቺ ቤተሰብ ያንቺ ልጆች ነው የሚመስሉት ያ ማለት ደግሞ የጋሽ ደረጀ ልጆች ናቸው በማለትም ተናግራለች ግን ደግሞ እቺ ሰራተኛ ያለ ምክንያት 20 ምናምን አመት እዚህ ቤት ውስጥ አልተቀመጠችም የሆነ ነገር ቢኖራት እንጂ ብላም እንግዲህ አይኗን ልትገልጥላት ሞክራለችም ግን ደግሞ ወይዘሮ ማርታ ከብዙ አመታት በፊት ከሰላም ጋር በፍቅርና በሰላማዊ መንገድ እየኖሩ ስለነበረ ምንም ነገር ልትጠራጠራት አልቻለችም ግን ደግሞ አሁንም ማለት ነው ለሰላም የምታደርግላት መልካም ነገርና ከሰላም ጋር የሚነጋገሩትን የሚያደርጉትን ነገር ማለት ነው በፍጹም እናም እንግዲህ አሁን ላይ ወይዘሮ ሰላም ወደ ቤት ልመለስ ባለችበት ማለት ነው አሁንም ጋሽዬ ወደ ቤት መመለስ አለብኝ በማለትም ተናግራለች ምክንያቱም አሁንም ሰላም ማለት ነው እዛ ቤት ውስጥ የሆነ ነገር ትፈልጋለች ማለትም የልጆቿን መብት ማስከበር ትፈልጋለችም እናም እንግዲህ ከዚህ በኋላ ወይዘሮ ሰላም ግን መመለስ የምትፈልገው ወይዘሮ ሰላም ሆና ነው እንጂ ሳይቤት ሰራተኛ ሆና አይደለም እናም እንግዲህ አሁን ላይ አቶ ደረጀ ማለት ነው አቶ ደረጀ እባክሽን ሰላም አንቺ እንኳን ተረጂኝ በማለትም በባለፈው ክፍል የለመናት ሲሆን ግን ደግሞ ወይዘሮ ሰላም አሁንም ላይ ቢሆን በፍጹም መረጋጋት አልፈለገችም ምክንያቱም ልጆቼን ቤት አባታቸው አጠገብና አባታቸው ቤት ማሳደግ ፈልጋለሁ ብላለች ዳጣም ቢሆን እስከዛሬ ድረስ ተሰቃይታለችም እስከዛሬ ድረስ እናቷና አባቷ ሳታውቅ ጎዳና ላይ አድጋለች እናም ዛሬ ላይ ግን እውነተኛ እናቷን ማወቅ አለባት እናቷን መሆኔን ማወቅ አለባት ማለትም ተናግራለች እናም እንግዲህ በፍጹም ይሄን ሊሆን አይችልም በማለትም ይህንን ነገር በርግጥ አንድ ላይ እናሳድጋለን ግን ደግሞ አሁን አይደለም ተረጋጊ በማለትም እንግዲህ ተናግሯታለም እናም እንግዲህ አቶ ደረጀ የገንዘብና የኢኮኖሚ ችግር እንደሌለበት ግልጽ ነው ግን ደግሞ ይህ ሁሉ ነገር አቶ ደረጀ የሚያስፈራው ነገር ወይዘሮ ማርታን መክዳቱ ነው አሁን ላይ ግን አቶ ደረጀ ለሰላም ማለት ነው እባክሽን ሰላም ታገሽኝ በማለትም እንግዲህ ልመናውን ቀጥሏል ምክንያቱም ከዚህ በላይ መታገስ አልችልም ስላለች
ትንሽም ቢሆን ጊዜ እንድትሰጠው ማለት ነው ለምኗታልም። በጣም እንግዲህ በሚገርም ሁኔታ አሁን ላይ መድኃኒት ከቤቱ ወጥታለች። ግን ደግሞ ከቤት ብወጣም ሀገሩን ለቅቄ ወደ ሀገር ያልመለስም እውነቱን እስከማወጣ ድረስ በማለትም ተናግራለች። ጭራሽ እንዴት በሰራተኛ ትታለያለሽ? አንቺ እኮ በጣም ፐርፌክት የሆንሽ ሴት ነበርሽ። እንዴት ነው እንደዚህ እንደ ማንኛውም ሴት እንደዚህ የምትሆኙ? እንዴት ነው ማትጠራጠሪ? በማለትም መዲ እንግዲህ ወይዘሮ ማርታ ላይ በጣም እንግዲህ ተጽዕኖ ለማድረግ ይችላለች። ምክንያቱም እንዴት ሰራተኛ ታታልሻለች? ልጆቹን አታይም እንዴ? ህፃኑን አታይም እንዴ? ራሱ ቁልጭ እኮ ነው የሚመስለው በማለትም እንግዲህ ለመናገርም ችላለች ማለት ነው። ሰላምም እንግዲህ ለጋሽ ደረጀ ደውላ የወይዘሮ ማርታ እህት ማለት ነው መድኃኒት ልጁን እኮ ደረጀ ይመስላል ብላለች እና በቅርቡ ከማወቀው በፊት ለምንድን ነው አንተ ማትነግራት? ማለት በምትነግረው ጊዜ ታዲያ የኔ ልጅ አይደል እንዴ እንዴት ነው እኔን የማይመስለው? በማለትም መልስ ሰጥቷታል። ጋሼም እንግዲህ በምትልበት ሰዓት ለምንድነው ሙድ የምትይዥብኝ? በማለትም እንግዲህ አቶ ደረጀ ለሰላም ተናግሯታል። እናም እንግዲህ በሌላኛው በኩል ደግሞ የኤቢ ብልጥ መሆን በፍጹም እንግዲህ የማይረሳ ነው። አይነ ስውር መስላ ሌቦችን አልፋቸዋለች። ሌላማ ይገሏት ነበር ማለት ነው። እናም እንግዲህ በሚገርም ሁኔታ አሁን ላይ መዲ ግን ተመልሼ እመጣለሁ ብላለች። ምክንያቱም ውጭ መሆኜ እከታተለዋለሁ፣ ምን እንደሚያደርግ፣ የት እንደሚሄድ፣ ከማጋ እንደሚሆን እከታተለዋለሁ ማለትም ተናግራለች። በሌላኛው በኩል ደግሞ እኔ እኮ ሲንግል ማሞኜ ነው የምኖረው፣ ለምን ደግሞ አትፈቺው? ለምንድን ነው የማይቀርብሽ ሰውዬ? በማለት ነው የተናገረችው። ግን ደግሞ ወይዘሮ ማርታ በጣም ስርዓት ያላት እና በጣም ስርዓት ያላት ሴት ስለሆነች በፍጹም መዲ እንደዚህ አይባልም ያምሻል እንዴ? በማለት ነበር የተናገረቻት። በስተመጨረሻም እንግዲህ አሁን ላይ መዲ ማለት ነው ከቤት ተባራለች ኦልሬዲ። ሰላምም እንግዲህ ወደ ቤት ለማምጣት እየተዘጋጁ ነው። ክላሷ፣ የልጁ ክላስ፣ የልጁ አልጋ እያስተካከሉ ነው የሚገኙት። ምክንያቱም የአቶ ደረጀ ወንድ ልጁን ወደ ቤት ሊመጣ ስለሆነ ማለት ነው። አቶ ደረጀ ደስ ቢለውም ግን ደግሞ ከማርታ ያው ማርታን ከሷ ቢሆን ደስ ይለው ነበረ፣ ግን ደግሞ አልሆነም ማለት ነው። ከምንም ይሁን ግን በቃ ደስ ብሎታል ወንድ ልጅ ስላገኘ ማለት ነው። ሌላኛው መዲ እየተጠቀመችበት መንገድ፣ የሄደችበት አካሄድ ምንም ነገር አያምርም ማለት ነው። ምንም አያምርም የመዲ አካሄድ ማለት ነው። ምክንያቱም በራሷ መንገድ ቀስ ብላ ማጣራት ስችል ዳጣን ከቤት ለማስወጣት ብላ ያደረገችውን ነገር ሁሉ በጣም የማይረሳ ነው። ምክንያቱም የጅል አካሄድ ነው የሄደችው ማለት ነው። እናም እንግዲህ አቶ ደረጀም እንግዲህ ሊገላት ሲል ነው ከቤት የወጣችው ማለት ነው። እና ሊገላት እንቅ አድርጎ በመሳሪያ ሊገላት ሲል ነው እሷ ከቤት አምልጣ የወጣችው። እናም እንግዲህ በጣም በሚገርም ሁኔታ አቶ ደረጃ አሁን ላይ ሰላምን በቃ ወደ ቤት እመልሻለሽ፣ ሁሉንም ነገር እነግራታለሁ፣ ለመዲም ለማርታም እነግራለሁኝ በማለት ተናግሯል። ግን ደግሞ ኤቢ ደግሞ ማለት ነው ልክ በእናቷ ላይ የተሰራው ግፍና በደል ባትደግፈውም ግን ደግሞ በቃ ደስ ብሏታል። እህት ወንድም ስላገኘች ደስ ብሏታል። ሰላም ውድና የተከበራችሁ የቴምቢቱ ቤተሰቦች እንዴት ናችሁ? ደህና ናችሁ? በያላችሁበት ዓለም ዳርቻ ሰላማችሁ ብዙ ትርፍ ይበል። እንግዲህ ቻናል ሶናቱ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳደርሱ። ዳጣ ድራማ አስደማሚውና በጣም ደስ የሚል ተከታታይ ድራማ ነው። ተከታተሉ ማለት ነው። የዳጣም ቤተሰቦች ሸር ላይክ ማድረጋችሁን እንዳረሱ። ቀጣይ እንግዲህ ምን እንደሚፈጠር አይታወቅም። እስከዛው ድረስ ቸር ቆዩልኝ።